ከዛሬ በኋላ አሽ የሚለውን ድምጽና you don't know me at all I'm a professional የሚለውን ድምጽ ለአንዴና ለመጨረሻ ጊዜ ላንሰማው እንችላለን ወይ ደግሞ ዘላለማችንን ልንሰማው እንችላለን። በጣም በሚገርም ሁኔታ አብዛኛው ሰው ሴዶ እንዲያሸንፍ በልቡ ይፈልጋል። ነገር ግን የሚፈጠረው ነገር አንድ ባንድ ልንገራችሁ። ይሄን ቪዲዮ ሴቭ አድርጉ። ፋይቱ ላይ የሚፈጠረው ነገር ምንድነው መሰላችሁ? ፋይቱ እንደተጀመረ ሴዶ ኬጅ ውስጥ መሯሯጥ ይጀምራል። ወዲያ ይላል። የሆነ ፓርት ላይ ሊመታውም ይችላል ማለት በቦክስም በእግሩም ሊመታውም ይችላል። ነገር ግን የመታው ነገር ምንም ጆኒ ላይ የሚፈጥረው ለውጥ የለም። ጆኒ ኢሚዲየትሊ ወደ ግራውንድ ያወርደዋል፣ ያንቀዋል፣ ይጨርሰዋል። በቃ አስተኝቶ የተወሰነ ይመታዋል። ምናልባት ሊደማም ይችላል። ይሄንን ቪዲዮ ሴቭ አድርጉና ከፋይቱ በኋላ መልሳችሁ ይዩት እባካችሁ። በቀሉ ዛሬ እንግዲህ ቀንሽ ነው በቆዬ አበሻ የድብድቡ ቀን ዛሬ መሆኑን ታውቃላችሁ። እንግዲህ ውድድሩን አሸንፌ መካ መዲና ላይ ነው ማለት ነው። መካ መዲና ከጅዳ ትራቨል ጋር መስከረም 8 ላይ ከኔ ጋር መሄድ የምትፈልጉ ቶሎ ተሰለፉ ማለት ነው። ከሻምፒዮን ጋር አብራችሁ መሄድ የምትፈልጉ መስከረም 8 ጅዳ ትራቨል በግልም በግሩፕም አንድ ላይ እስከ ስንት ዙር ይላል ብለህ ታስባለህ? እንደ ህዝቡ በለው ካለ ቀስ እያልክ በለው ካለ ቀስ እያልክ ጨርሰው ካለ 5 ሰከንድ ምን ሊፈጅ ይችላል? አሁን ኬጅ ውስጥ አሁን ምን ሊፈጠር ይችላል? አሁን ሁለታችሁ ተገናኛችሁ ምን ሊፈጠራል ብለህ ታስባለህ? ወይ ታነቃል ወይ እንትን ኖካውት ይወጣል። ከሁለት አንዱ ደሙ ይፈሳል አይደል? እንግዲህ ደሙን ካፈሰሰው ሴዶ ከወሪት ጋር ቋሚ ሆነን እንሰራለን ብዬ አስባለሁ። ከኔ ጋር መልካም እድል በርታልኝ ነው። ቼክ 85 እዚህ ጋር ሴዶ ነገ ለብቻቸው እስክንተው ድረስ እስቲ ድምጻችሁ የታለ? ድምጻችሁ የታለ? ትንሽ ወደፊት ሪላክስ ፊት ለፊት መታየት ብቻ ፌስ ኦፍ ነገ እስክትገቡ ነገ ወደ ሜዳው ትገባላችሁ። ነገ ሜዳው ላይ ብለዋል። ነገ ሜዳው ላይ ብለዋል። ወራን ስጧቸው እስቲ our champions ጆኒ ሴዶ ኪንግ ኢዝ ይጨርስ ቀይሮ ይጨርስ። የኢቴፍሲ 02 ሌላኛው ድምቀት ከሻምፒዮናችን ጋር ፋይት የሚያደርገው ኪንግ ኢዝ ሴዶ። እናመሰግናለሁ። መልካም እድል። እናመሰግናለሁ። መልካም እድል። ቴንክ ዩ ጋይስ። ዛህራን የመጨረሻ ቀኗ ልንቀበላት ነው። የፋይት ቀን ደርሷል። ሲጠበቅ የነበረው በጉጉት ሲጠበቅ የነበረው ማለት ነው። ሴቶች እንግዲህ በልዩነት ይጠበቃል እንደሚታወቀው። ዛህሪ የመጨረሻ ቀንሽ ምን እንጠብቅ ነገር? ያው አሸንፋለሁኝ። ሌላ ከድል ውጪ ሌላ የለምና አሸንፋለሁ።
ይቅራሽ። ጉድላ አመሰግናለሁ። እሺ በጣም ሙዋይታይ ፋይት ይግባ ያስፈልገዋል እሱ ራሱ። ሴዶ ከስንት ሰዓት እስከ ስንት ሰዓት ድረስ ነው? ከ12 ሰዓት እስከ 8 ሰዓት ሌሊት ነው። ቀን 12 ሰዓት። ግን ስንት ደቂቃ ነው ሴዶ? የእንትኑ የኤምኤምኤው ረጅም ሰዓት ነው። የሌሎቹ ግን 3 ደቂቃ 3 ዙር ምናምን መሰለኝ። የኛ 5 ደቂቃ ነው። 9 ደቂቃ ማለት ነው። 3 ዙር ሆነ 9 ደቂቃ ነው። 9 ደቂቃ ነው። የኛ 15 ደቂቃ ነው 3 ዙር። የእናንተ ሴዶ ሚክስድ ነው አይደለ ውድድሩ? ሚክስድ ሲሆን 5 ደቂቃ ነው። ቦክሲንግ እና ሙዋይታይ 3 ደቂቃ። ሚክስድ እንግዲህ የማይቻል ነገር የለውም። እንትን ግን አይቻልም። ይሄ ብልት መምታት፣ አይን እንዲህ መዋጨር፣ መቆንጠስ፣ መንከስ ምናምን እና ጀርባ መምታት አይቻልም። ከዛ ውጭ ግን የፈለግከው መምታት ይችላል። ይሄ ለብልት ምናምን መከላከያ ምናምን አታደርጉም እንዴ? አርጋችሁ እሱማ ይደረጋል። ኦኬ፣ እዛ መከላከያው ላይ መሰንዘር አይቻልም ነው። ያው እንትን ካፈላ ትመተዋለህ። አንዴ ተቃርገው እንዴ በቦክስ መምታት አይቻልም እንዴ? ቆም ቦታው ታች ወርደሽ በቦክስ ያንቺስ ከፋ። ምን ነው ልጁን አሳጣው እያልሽ ምን ነው ለማቆላሸት? እሱን ብቻ ነው መምታት የማይቻለው? አይ የሚከለከሉ ቦታዎች አሉ። ከጀርባ አይቻልም። አሁን ከጀርባ እንደዚህ እንደተኛ ምናምን አንገት ያው ካፈላ ኮምፓውንድ ያለው ችግር ግድ ነው። ግዱ ምንድን ነው? አንተ ኮንዲሽን የሚባል ነገር የለም እንደዚህ ዘንቀማሩ እና ኮንዲሽን ስታረጊው ነው እንጂ ስታወሪ ነው እንዴ? ሴዶ ጭንቀት ከመጣማ እንዴ ላጥ ማድረግ ነው እንጂ የታባቱ የምን ጭንቀት ውስጥ አያስገባውም። አይ ጭንቀቴ ማለት ዙሩ ከረዘመ ነው እንጂ በሌላ ነገርማ ምን ጭንቀት ነው? ሴዶ ሰውን ነው የሚጠብቀው። እርግጠኛ በሆነ ነገር በለው ካልኮ ይጨርሰዋል። ወደው የፈለከው ቦታ በለው ያቆየዋል። በእርግጥ ነገር ግን እንግዲህ ወላሂ ካሸነፍክ ደስታዬን እኔ እንጃ። ካሸነፍክ የሚባል ነገር የለም። ያሸንፋል ሲል ለጥያቄ መቅረብ የለበትም እኮ። ምን አይነት ሰውዬ ነው? ማን ነው እንደዚህ የሚለው? መኪና ሲወርድበት እዚህ እኛ ላይ አግዱን ይበቃል ይባል። ምን እናድርግ ሴዶ? አሁን መኪናም የለም እንግዲህ። ስማ እኔ ራሴ ሚክስዱን እንግዲህ መጀመር አለብኝ። ጀምር። የታሸሻቸው መኪናዎች ሰፈር መጣ እኮ እናንተ ሰፈር የት አካባቢ ገብቷል? ፉሪ ወደ ፉሪ መጣው። ፉሪ አይ አሪፍ ወለየው ውስጥ